እንደውም ራሱ ሊፈትሽ ይገባል። የህዝብን አደራ ጠብቅ ብሎ የላከው ዲፕሎማሲ እዛ የሚያደርገው ሲያጫውትና ጉቦ እየበላ አንዱን ከአንዱ ሲያባላ አንዱን ሲያሳፍር ነው እንጂ ምንም ለሀገር ጥቅም እየሰራ አይደለም። አብዛኝ አስረግጬ ነው ማለት ممكن سابوس كسيا እሺ የት ነው አበባላችሁ ገብቻለሁ። ስለዚህ እንደውም እኛ ነበርን ቦታውን መያዝ ያለን። ምክንያቱም እኛ ነን ለሚስኪን ወገኖቻችን ዋጋ እየከፈልን ያለ፣ ለእህቶቻችን ብር ለሚቀሙት፣ ለሚታገቱት፣ ለሚደፈሩት ለኢትዮጵያኖች እኛ ነን። እኛ ጋር ስንት ነው? ኦሮሞ ይመጣል፣ አማራው ይመጣል፣ ትግሬው ይመጣል፣ ደቡቡ ይመጣል። ስንት ናቸው የሚያለቅሱት? ይልቁንስ ከነዛ እኛ ላይ ተስፋ አላቸው። ስለዚህ ህዝቡ እኛ ላይ ተስፋ ጥለዋል። የጠፋ ወንድሞቻችንን ያፈላልጉልናል ብለው እኛ ላይ ተስፋ ስለጣሉ እኛ እንደውም መበረታታትና ድጋፍ መሰጠት ሲገባል ሂዶ ዶልቶ የኢማራት መንግስት ጋር ዶልቶ፣ በነገራችን ላይ የኢማራት መንግስት አይደለም በውስጣ እንደዙ ሌቦች ናቸው እንደዛ ያደረጉ ሌቦች። እንደዛ ማድረግ የተገቢ አይደለም፣ በህዝብ መቀለድ እና አሁንም የሃኒን ጉዳይ ለደቂቃ ማንዘነጋው። የትም ግባ የትም ነግሬሃለሁ። ይመች እየሰማክ ይሆናል። መጥቼልሃለሁ ዛሬ እንግዲህ ስለ ሰየው ለወራ ነው የመጣው። ሰየውን እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ ተስፋ አደርጋለሁ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው ውዶች፣ ማሮች፣ ፍቅሮች፣ ሁሉ ነገሮች መተንላችኋል ማለት ነው። ከኩሽናው ከመዳም ኩሽና እና እናመሰግናለን ውዶች፣ ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው። እንግዲህ አክባሪው ያክብርልን እያልኩኝ እንግዲህ የሆነ ብቻ ምን እንደምላላክም ቃላት የለኝም ማለት ነው። በጣም ነው የማመሰግነው። ቴንኪው። እንግዲህ ብዙዎቻችሁ ሰየውን ታውቁታላችሁ ብዬ ተስፋ አድርጋለሁ። በተለይ አረብ ሀገር እንደኛ የበሰበሳችሁ አሁን እንደኔ የበሰበሳችሁ እንደኛ ሳይሆን እንደኔ የአረብ ሀገር ኩሽና እንዳትወጪ፣ በቃ ከአረብ ሀገር ውጭ የትም እንዳትንቀሳቀሽ ብሎ በቃ አስቀምጦኛል። ምን እንደሆነ ችግር እኔ ሊገባኝ አልቻለም። ቤተሰብ በዚህ ልክ ማለት ነው በጣም በዛ ስልችት አለኝ አሁንማ ማለት ነው። አረብ ሀገር ስርችት ነው ያለኝ ማለት ነው። እና እንግዲህ ዛሬ ስለ ሰየው እንግዲህ ሳውዲ አረቢያም ታውቃላችሁ ለረዥም ዓመት ሰርቷል። ነገር ግን ያው ዱንያት ሞላም ብሏል እና ከሳውዲ አረቢያም ያው በእርግጥ ሳውዲ አረቢያ ፖለቲካ ምንም ያወራ ነበር። አሁን ግን በይዘው ፖለቲካ አቁሟል። ሆኖም ሳለ ግን ያው በሀና ጉዳይ እንግዲህ ብዙዎቻችንም ያዘንበት መላው ኢትዮጵያውያንን ያሳዘነ ጉዳይ ነው የሀና ጉዳይ። አሁንም ቢሆን የሀና ጉዳይ በይዘው አልተፈታም። እንግዲህ ይሄ ልጅ ምንም ለፍትህ ያልቆመ አንዳንዴ ካልደፈረሳል አይጠራም። በቃ እውነት ለመናገር መገፋት ለካ ጥሩ ነው። የምር እኔ አንዳንዴ ሰው ሲገፉን ምናምን በቃ በጣም ብስጭትላል ለምን እንደዚህ ምናምን ብዬ፣ ነገር ግን መገፋት በጣም ጥሩ ነው። እኔ አሁን የተረዳሁት ነገር ምንድነው መገፋት ጥሩ ነው። እንግዲህ ምንድነው የአንበሳው ከአባቴ ባድማ ነው የተኛውን በሬ ምንድነው ቢንቢ ያለኝ ጋር ቆስቁሰው አደረጉት አውሬ ምን ነው መሰለኝ የሚባለው ማለት ነው። እና ይሄ ልጅ እንግዲህ በጣም ነበር የገፉት፣ በጣም ነበር የተሰቃየ። ሳውዲ አረቢያ እንግዲህ ተይዞ ነው የገባ ታውቃላችሁ። ለምን አሁንም በታገቱት በሸዋ ልጅ ምክንያት ሳውዲ አረቢያም እንደዛው እንትን ብሎ ነው የገባው። እስር ቤት ገብቶ ነው ወደ ኢትዮጵያ የገባው። ወደ ኢትዮጵያ ገብቶ ደግሞ እንግዲህ ዱባይ ላይ ፖለቲካ እንደማያወራ ሁላችንም እናውቃለን። እውነቱን ተናግሮ ከመሸበት ማደር ማለት ነው። ባይዘው ቤተሰብ ማዲያት አለብኝ። እንደው ትረዱኛላችሁ። አረብ ሀገር የላችሁማ እንደው አትሰድቡኝ መቼም አይደል? መስደብማ የለባችሁ። ትረዱኛላችሁ ብዬ ተስፋ አድርጋለሁ ማለት ነው። እና እላችኋለሁ ማዲያት እንግዲህ ምንም ሊለቅልኝ አልቻለም። ምን እንደሆነ ችግሩ አላውቅም። የራሱ ጉዳይ ሺህ ዓመት ለማይኖረው ምንድነው ያለ ፊልተር ነው ባይዘው ይሄን ቪዲዮ የምለቅላችሁ። እንግዲህ እናንተ ምን ማድረግ አይቻልም እና እላችኋለሁ። እንግዲህ ሰየው አሜሪካ ገብቷል ማለት ነው። አሜሪካ እንግዲህ እድሜ ለወንድሞቹ። አንዳንዴ በቃ መከታ ሲኖራችሁ ደስ አይልም? መከታ በቃ አጋዥ፣ አይዞህ እኔ ያለሁልሽ የሚላችሁ ሰው ሲኖር ከጎናችሁ ደስ አይልም? የምር
ብዙውን ጊዜ ስንቸገር የሚረዳን ሰው የለም። ግን እሱ ግን ሲቸገር በጣም ብዙዎች ረድተውታል። በጣም ብዙዎች ከጎኑ ሆነውለታል። በጣም ደስ ይላል እውነት ለመናገር በእውነቱ ከሆነ ማለት ነው። ስለዚህ አለንልህ እህቶችህ መከታህ አለንልህ ብለው እንግዲህ ሲጠብቁት የውሾች መንጋ የጅቦች መንጋ እንግዲህ ኢትዮጵያ ሪፖርት እየጠበቁት ነበር። ተዘጋጅተው በተጠንቀቅ እየጠበቁት ነበር። ነገር ግን እህቶችና ወንድሞች እንዴት ወንድማችን እናስበላለን ብለው እንግዲህ ወደ ኢሮፕ ወስደውታል። ከኢሮፕም እንግዲህ ወደ አሜሪካ ተዘዋውሯል ማለት ነው። ጀስት አሜሪካ ከገባ ደግሞ እንግዲህ የራሱን ስራ እንደሚሰራ ተናግሯል። እሱም ወርቁ አይተነው የራስህን ስራ ነው የምትሰራ እንጂ ተቀጥረህ። አቤት አንዳንዴ እኮ ፈጣሪ እኮ ግን አይሳሳትም። እናንተ ፈጣሪ ይሳሳታል እንላለን እንጂ በጭራሽ አይሳሳትም። በጭራሽ አይሳሳትም። የምር አይሳሳትም። ልባችሁ ንጹህ ከሆነ ምንም ጥፋት ከሌለባችሁ በትክክለኛው መንገድ የምትሄዱ ከሆነ ፈጣሪ መቼም ቢሆን አይሳሳትም። እና ስለዚህ ሁሌም ቅን ሆኖ ሁሌም ለሰው ልጅ በቃ በምትችሉት ነገር ሁሉ ለመልካም እንጂ ለክፉ ነገር አይምሯችሁን አታሳምኑት። እና እንግዲህ የልጅ ለረዥም ዓመት ነው እንደኛ ስደት የነበረ የልጅ አሳዳጊ ነው። ስለዚህ ዓለም አትሞላም አይደለም እሱ ልጅ ሚስት እያለው ይቅርና እኛ ራሱ አልሞላለን ብሎ ኩሽና በቃ ዘላለማችን ሰው ቤት እንንከራተታለን። አንዱን ስንለው አንዱ በቃ ይሄ ጎሉ ይሄ ምን እያልን ዝም ብለን አለን ሰው ሀገር። እንኳንስ እሱ ግን ባለ ሚስት ነው ባለ ትዳር ነውና በቃ ዓለም አልሞላ ስትል አሁንም ተመልሶ ደግሞ ወደ ዱባይ ሲሄድ እንግዲህ ምቀኛዎች ሰርተህ እንዳትበላ ብለው ምንም ባላደረገው ከመሬት ተነስተው እንግዲህ ሀገራችን ዱባይ ሀገር ለቀህ እንድትወጣ ቢባልም ነገር ግን እንዳልኳችሁ ሁሌም ፈጣሪን ስትለምኑ ሰው ይውደደኝ ብላችሁ ለምኑ። እውነቴን ነው የምላችሁ። ገንዘብ ሰው ካልወደዳችሁ ማፊ ፋይዳ። ሰው ይውደደኝ ብላችሁ ጸሎት አድርጉ። እውነት ለመናገር እና ብቻ በጣም ደስ ያለኝ እንግዲህ ዛሬ እንግዲህ ቀጥታ ስርጭት ላይ መጥቶ እንግዲህ ማመስገን ያለበትንም ማመስገኗል፣ መተቸት ያለበትንም እንግዲህ ያው ተችቷል። ጀስት ሰው እንዳስወጣው ነው የተናገረ ማለት ነው ሰየው። እና ያው እንግዲህ እግዚአብሔር የሰራችሁን ይስጣችሁ። መቼም አልተሳካላችሁም፣ መቼም ቢሆን አልተሳካላችሁም እናንተ ክፉዎች ማለት ነው፣ ምቀኛዎች። እና ያው ሰው እንዳስወጣው ነው የተናገረ ማለት ነው። አሁን እንግዲህ ሲናገር ሰው አስወጥቶት ነው እንጂ ምንም ሌላ ኬዝ ሳይሆን ሰው ነው። ገባችሁ? ባለስልጣን ተብዬዎች